በጭብጨባም ይሁን በምንም ወደ መድረኩ እንጋብዛታለን ማለት ነው። ይብዛ ቢነስም ጉዳይ አልጠፋም እና ካሳብ ትወደኛለህ እወድሃለሁ የእውነት የመጀመሪያዬ የመጀመሪያዬ ይብዛ ቢነስም ጉዳይ አልጠፋም እና ካሳብ ትወደኛለህ እወድሃለሁ የእውነት የመጀመሪያዬ የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ ፍንድቅድቅ ያለችዋ ቆንጆዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። ንዝንዝ የለ ጭቅጭቅ የለ ሁልጊዜ ፈታ ፍቅር። አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማምጣት ማሳደግ ነው ማለት ነው። ሄርሜላና ሩታ ዛሬ እንዴት ነው አብራችሁ ጓደኛሞ የሆናችሁ ተፋጠጣችሁ? በነገራችን ላይ ማለት ነው አብርሃም የድሮ ያሳልፈውን ነገር የሚረሳ ልጅ ነው እግዚአብሔርን። ዛሬ ላይ በነገራችን ላይ አንተ ራሴን አጠፋለሁ ብለህ እዛ ጫካ ገመድ ባመጣህበት ጊዜ በፍቅር ምክንያት ፍቅርን ትወዳታለህ፣ እንደምትወዳት እናውቃለን። ራስ ግን ሁላ ለማጥፋት ሙከራ ስታደርግ ነበረ። ግን በዛን ሰዓት ተጎን የነበረ አይዞህ ብላ ፍቅርን ያሳየችህ ከፍቅርም ወደ ላይ ከፍ እንደዚህ ጠብደል ሆነ እንትን እንድትል የነበረ የልጅህ እናት ሩታ ናት። በነገራችን ላይ ማለት ነው ዛሬ ላይ አንተ በህይወት ባኖር ኖሮ ሩታ እንትን ያን ነገር እንትን ባሰጡ ኖሮ ዛሬ መልሰ በእነሱ በሴቶች እቃቃ ትጫወትም ፍቅር ምናምን እያልክ ማለት ነው። በነገራችን ላይ እኔ ፍቅር ጥላቻ የለብኝም፣ ግን ደግሞ በዛን ሰዓት ሽማግሌ በአክብሮት አባቱን ኩላ ልኮ አንፈልግም አንቀበልም ብለው ተቀብለው ራሴን ሁላ አጠፋለሁ ብሎ ነበር። ራሴን አጠፋለሁ ባለበት ሰዓት ከጎኑ የቆመችው እንደዛ ብዙ መጽዋዕትነት ከፍላ ከመሬት አንስታ ከፍራሽ እንደዚህ ጠብደል ባለመኪና ባለቤት ባለምን ያደረገችው ሩታ ናት። ግን ሰው የነበረበትን ያሳለፈውን የሚረሳ ሰው አይደለም። የእውነት ነው የምላችሁ ቤተሰቦች። ሰላም ጤና ይስጥ። እኔ ሩታ የመሬን ነው የምላችሁ ራሷን ብታስገብ በቃ ትተውን። እሷን የሚፈልጋት እኮ ብዙ ሰው አለ፣ የምር ብዙ ሰው አለ። ግን ለምን እንደዚህ ማለት በቃ ልጅ ያላት ትወደዋለች። ልጇ ለልጇ እንትን ነው እሱ የፈለገውን ሴት እያፈራረቀ በሷ ላይ ፍቅርን እንደሚወዳት እናውቃለን። ግን ደግሞ ፍቅር ራሱ ፈልጎ ድሮ የልጅነት ፍቅረኛው ናት። ግን ደግሞ አግባብ አለው። ዛሬ ላይ በፊት እኮ አንፈልግም ያሉበት የራሳቸው ምክንያት፣ በፊት አልፈልግም ያለች ሴት አሁን ላይ ምን አግኝታ ነው ወደ አብርሃም ህይወት የምትመጣው? ብቻ አላቅም። ሴት ሆኖ ሴት ልጅ እንደዚህ አይነት ድራማ መስራት በጣም ከባድ ነው። እና አብርሃም ግን ምን አይነት ሰው ነበርኩኝ እንደዎቹ ሁሉ ጊዜ ነው ማለት ዩቲዩብ ቻናሉን ራሱ ሊተወው ለነ ኤፍሬም እና ለነ ሀይሚ ስሩበት እያለ እምቢ ብሎ እንትን በቃ ማግኘት እንደዚህ ታዋቂ ሊሆን የቻለው ሩታ ከመጣች ነው። በቃ ሩታ ከመጣች ነው። ያን ኩላ ያለፈውን በትን የሚረሳ ሰው አይባልም። የምሬን ነው የምላችሁ ያለፈውን ነገር። ዛሬ ላይ እኮ አንተ በህይወት ለመቆምህ የሩታና የሀይሚ የወንድምህ ኤፍሬም ነው እንትን አለበት። ዛሬ ላይ እንደዚህ ከራስህ አልፈህ እስከ ቤተሰቦች እስከምደርስ ድረስ እንትን ያለበት በእርግጥ እኛም ስለምናይ፣ ሌላ ደግሞ የሩታ እንትን ነው። እውነት ለመናገር የእውነት ለመናገር ከተባለ ማለት ነው። ግን እኔ በጣም ነው የሚገርመኝ። ግን እኔ አሁን ላይ በአብርሃም ምክንያት ምን እንደተማርኩ ታውቃላችሁ? ቤተሰብ በቃ ከራስ በላይ ማንም እንደሌለ ለራሳችሁ በቃ ለራሳችሁ ክብር መስጠት እንዳለባችሁ ሴቶች ማለት ነው። ወንድ ልጅ ጠገበበት ነው የሚያድረው የሚባለው አሁን ነው ያየሁት። እና እናንተ እንዲሁም ከእናንተን ተንከባክቦ እግራችሁን አጥቦ እንዲያኖራችሁ ነው ወንድ ልጅ ማድረግ እንጂ እኔ እወድሃለሁ ያላንተ መኖር አልችልም እያላችሁ መሽለጥልጥ አያዋጣም።
ለምን እንደዛ ያደረገችለት? ህይወቴን ራሴን አሳልፌ እሰጥሻለሁ ያላልሽ ዛሬ ላይ በሴት ላይ ሴት እያፈራረቀ ልጃችንን አብረን እናሳድግ ባለችው ለልጃችን ፍቅር ሰጥተን እናሳድግ ባለችው ሴት እያፈራረቀ እንደዚህ እንትን የምትለው ፍቅር ደግሞ የሩታ ልጅ ሩታ የት ሄዳ? ሩታ እንኳን ለልጇ ለሌላም ትተርፋለች። እኔ ፍቅርን ጥላቻ ኖሮብኝ አይደለም፣ ግን ድሮ የተዋችሁትን ሰው ሌላ ሰው እንደገና ተቀይሮ ስታዩ እንደገና ደግሞ የሆነ መለጣጠፍ እኔ በጣም ደስ አይለኝም። በእርግጥ የፍቅር ዩቱብ ቻናል እንትን ስላለ ለዩቱብም ሊሆን ይችላል ብዬ ነው የማስበው። ግን ፍቅር ምን እንዳለ ታውቃላችሁ? ዳጊን ምን ብለው እንዳለ ቢዘገይም በጣም የምወደውን የማፈቅረው ሰው አለ አብረን መሆናቸው ያው ይዘገያል እንጂ አብረን መሆናችን አይቀርም ብላ ዳጊን እንዴት አገለማምጣ እንደሸኘችው ወይኔ 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 በስመ አብ ወወልድ ወመንፈስ ቅዱስ። እኔ ግን ሴት ልጅ እንደዚህ ሲገለባበጥ አይቼው አላውቅም። በስመ አብ እንግዲህ እስከዛሬ የሚያሳለፉት ብዙ ነገር አሳልፈዋል። ካፌ ውስጥ ቁጭ አድርገው ነው ጥላ ሄደችው ማለት ነው። እውነት ወይኔ የሆነ ነገር ካገኘ በነገራችን ላይ እነ ኤፍሬም እና እናንተን የሆነ ነገር ቢያገኙብሽ አንቺንም ነገ ጥሎሽ እንደሚሄድ ወቂ። እኔ ግን በጣም ነው እንደዚህ የአንድ ሀገር ልጅ ሆኖ እንደዚህ መሆን በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለራሴ ራሱ ሴትነቴን ራሱ እየጠላሁ ነው። በእነሱ ሴትነቴን ሴት ልጅ ራሷን ስታስከብር ነው የምር እንዴ። የተወኩትን ሰው መልሼ ጭራሽ አይኑ ማየት አልፈልግም እኔ።